መጀመሪያ ኢክራምን ልጠይቃት ምን እንደበደለችው ልጠይቃት። እስከዛሬም እሱ እየደወለ ነው እሷን ወደ ቤተሰቦቿ ጋር እንድትመለስ እናርግ። ይኸው ጠይቀው። ምን ሰራ ነው አጎቴ የመጣው? እሱ አባሮሻል ምናምን ስባል ነው አጋጣሚ የመጣሁት። ይቅርታ አላለሁ የምር በቃ አሁን ልብሳንም አልብሳት። አሰላሙ አለይኩም ውድ ቤተሰቦች እንዴት ናችሁ? እኛ አለን አልሐምዱሊላህ። ያው ዛሬ እንደምታዩት ቤተሰቦች የኢክራም አጎቷ መጥቷል። ቤተሰቦች ያለውን ነገር አይቶ በጣም በቃ ተሰምቶኛል፣ ደብሮኛል እየተፈጠረ ያለው ነገር ብሏል። ኢክራምን ሳሚ ከቤት በማስወጣቱ በጣም ነው ያዘነው። ቤተሰቦች እኔ ራሱ አዝኛለሁ። በጣም ከልብ ይቅርታ መጠየቅ እፈልጋለሁ። አንተ እዚህ ድረስ መምጣት ለእሷ አዝነህ ለእሷ አስበህ፣ በእርግጥ አጎቷ ነህ፣ ለእሷ ብዙ ነገሮችን ማድረግ መችል ይመስለኛል አንተ አጎታማ እና ሳሚ አሁን አስወጥቷታል። ውጭ ወታለች፣ ግን ችግር የለም። ፍጹም የሚባላል የሳሚ ጓደኛ እሱ ተከትሏታል። ያው ራሷን የሆነ ነገር አታደርግም። አንተ አትሰብ፣ ችግር የለም። ምንም ነገር አያሳስብህ። በምን ምክንያት ነው እሱ ያወጣት ከቤት? እንትን ነው እሱም ያው ታውቃለህ፣ በእናቱ በብዙ ነገሮች ተጨናንቋል። ግን ቢሆንም እኛም ግራን የገባን ታውቃለህ፣ ትናንትና የተፈጠረው ነገር እኛን ቤት ነው ምሳሌ ጋብዛችሁ ምናምን ቤት እንሂድ እስኪ እኛ ጋር ዛሬ ፈታ እንበል ብሎ እኛን ወስዶን ከወሰደን በኋላ የሆነ ቀለል ያለ ፕራንክ አድርገን ነበረ። ፕራንኩ ምንድን ነው? እሷ ለእኛ ደውላ ምንድን ነው ያለችን? ባሌን ያለችን ለእኛ ያው እንትናን ሳሚን ዛሬ ፕራንክ ማድረግ እፈልጋለሁ፣ ምግብ ላይ ጨው አብዝቼ ምግብ ላይ ጨው አድርጌ በደንብ ፕራንክ ማድረግ እፈልጋለሁ ምናምን አለችን። እና እኛም እሱ ጋር ሳሚ ጋር ቤት ከሄድን በኋላ ያው ፕራንክ ለእኛ ነገራለች። ፕራንኩን ለእሷ አልነገረችው። ከገባን በኋላ ምግብ አቅርባ ጨው አብዝታ ሲበላ እሱ የሆነ እንትን እንደማስመለስ ምናምን ነገር አለ። በቃ በዛውም አመረረና እኛ ምንም የማናውቀው ነገር ነው። እኛ አሁን ይሄን ነገር አናውቅም። እሱ ምን አለ እንትና እቺ ኢክራም መውጣት አለባት ከዚህ ቤት ትውጣ፣ በቃ አልፈልጋትም ማለት በጣም እኔ ተሰማኝ። ፍጹም ራሱ ደነገጠ። በምን ምክንያት ነው እንደዚህ ሊል ይችላል? እኛ ግራ የገባን በቃ ውጭ አላት። በምን ምግቡ ላይ ጨው በማብዛት ነው? አይደለም እስከዛሬ አልተናገርኩም ነበር፣ ግን አሁን መናገር በቃ ባለብኝ። እናንተንም ቤት የጠሯችሁ አለ ልጋብዛችሁ አልነበረም። ይሄን ነገር ሳስወጣት እናንተ መኖር ስላለባችሁ እንድትኖሩ ስለምፈልግ ነው እሷን ሳስወጣት ምናምን አለ። ሳሚ ነው እንደዚህ ነው ያለው። በቃ አሁን አንተም በጣም አንተ በጣም ደውላችሁ ነው እንትን ያልከኝ። እኔ በጣም አዝኛለሁ ነው የመጣሁት። እንደዚህ አባሯታል ምናምን ስባል አንተ አሁን እኔ ደውል የጠራኸኝ እሱ ጋር እንዳገናኝ። አሁን እሱ ሰፈር ነው ያለ ነው፣ እሱ ኮንዶሚኒየም ላይ ነው ያለ ነው። አልገባንም ቤት ገና። እስኪ ገብተህ ግን አንተ አሁን ችግር ግን አትፍጠርብ። እንደው በእናትህ ተረጋግተህ ለማስታረቅ ሞክራለሁ። ቆይ አንተ አሁን አብረው በመሆናቸው ደስተኛ ነህ? ኢክራም ትንሽ ያማታል ወይስ እንዴት ነው? እሷማ ያማታል፣ እንደማስበው ያማታል። በቃ አንተ አሁን አጎቷ ነው፣ ብዙም ላትገናኙ ትችላለህ። እሷ አንገናኙ በቃ። ስለዚህ አንተም የመጣኸው ያለውን ነገር ቪዲዮ ላይ አይተህ ነው። ቤተሰቦቿ ይሄን ነገር ደግሞ ቢያዩ በጣም ይሰማቸዋል። በጣም ብዙ ነገሮች ቤተሰባማ መስማትም የለባቸውም። ያለውን ነገር እኔ አጠያይቄ ወይ ደግሞ እዚህ እንደምትሆንም ደግሞ እናደርጋለን ካልሆነ አሁን እኔ ግራ የገባኝ እንደው አብሮ መሆን ይችላሉ። ተጋብተው አብሮ መሆን። እሱ ክርስቲያን ነው፣ እሷ ሙስሊም ናት። ልብሷን አልሰጣትም። ልብስ ሳትይዝ ነው መሰለኝ ጣሊያ ያቀም ያለውን ነገር ቤት ውስጥ ግን አንተ አሁን ገብተህ ችግር አትፍጠር። ችግር የለም። መውሰድም ካለብህ የወንድምህ ልጅ ናት፣ መውሰድ ትችላለህ። ማማት ከሆነ እስከምሻላት ድረስ እዚህ ብትሆንስ? ከዛ በኋላ ከተሻላት በኋላ ደግሞ ወይን እዚህ እኖራለሁ ወይ ፍፄ እኔም ደውዬ ነበረ ፍፄ ቤት ድረስ አብረን ያደረስና ተከትያት ስወጣ እኔም ተከትያት ወጥቼ ነበረ። ሳሚ ፍፄ ጋር ብቻ እንድትሆን አልፈልግም ብሎ ተከትያት ወጥቼ ሲሄድ እራሷን ለማጥፋት ሙከራ አድርጋለች ልጅቱ። በጣም ከባድ ነው። ብቻ እሺ ያለውን ነገር እንደዚህ አይነት ፍቅር አይቻልም ቢሆን ጭራሽ እንደዚህ አይነት ፍቅር ራሷን ለማጥፋት ሙከራ ለምን ፈጣሪ ፈጠራት እኮ ፈጣሪ ልትገዛ ነው እንጂ ለወንድ ብላ እንዴት እንደዚህ ትሆናለች? ስንት እናት የወለደቻት ስንት ዓመት ቤተሰቧ ደግሞ የተሰሙ ደግሞ በጣም እንትን ይላሉ፣ ይረበሻሉ በጣም እና ስለዚህ አሁን አንተ ገብተህ ወይ እሷን መውሰድ ነው ያለብህ
እሷ በእርግጥ ወታለች። ሳሚን አሁን ምን ትለዋለህ? አጠገቧ እሷ አጠገብ እንዳይደርስ ማድረግ በቃ ያን አደርገዋለሁ። ሳሚንም ደግሞ ያለውን ነገር ቢጠይቆስ በቃ ትጠይቀዋለህ ያለውን ነገር። አሁን በቃ ቤት ደርሰናል፣ እንግባ ቤት ያለውን ነገር እናያለን። በቃ ቤት ደርሰን ያለውን ነገር ሳሚንም እንጠይቀዋለን። በሰበኩሉን ማለት ነገር ጠይቀን ደግሞ ሚስተካከል ከሆነ እናስተካክላለን። አይ ማመት ከሆነ ደግሞ እስከሚሻላት እዛ ትሆናለች። ችግር የለም እንደዛ በቃ እዛ እናደርጋለን። ከተሻላት በኋላ ደግሞ ያለውን ነገር እንጠይቃለን። አዎ ሳሚ በእርግጥ እኔ እንጃ ብቻ በጣም ያላችሁ ሳሚ አይስማማም። በዚህ የሚስማማ ይመስለኛል ሳሚ። ያው ልጁ ለምን መሰለህ አሁን እሷንም ውጭ ብሏታል ከቤት። ልጁ ትኩረቱ ማን ላይ ነው? ልጁ በቃ እናቱ ጋር ነው በጣም ትኩረት ማድረግ የሚፈልገው እሱ። በጣም ለእናቴ መኖር እፈልጋለሁ ከዚህ በኋላ። ለእኛም በእርግጥ ከካሜራ ጀርባ ሳሚ ምን ብሎናል? እኔ ፍቅረኛ ምናምን ከዚህ በኋላ አላስብም፣ ለእናቴ ለኖርላት ነው ከዚህ በኋላ የምፈልገው እንጂ ከዚህ በኋላ ፍቅር ምናምን የሚባል ነገር እረስቸዋለሁ ነው ያለው ሳሚ። በጣም ነው የተሰማው። እናቱ ታማለች። ኤክራም በጣም ጎዳችሁ ማለት ነው እሱ እንደዛ ነው የሚለው የሚያስበው እንደዛ። ያው ግን ሳሚም አልፈርድበትም። ለምን እናቱ በጣም ያለችበት ሁኔታ በጣም ከባድ ችግር ላይ ናት ያለችው እና እኔ በቃ እኔ ምንም ልፈርድ አልችልም፣ ምንም ነገር ልል አልችልም። ደግሞ በዚህ መሀል ኢክራም ምን አድርጋ ነው የሚለው ትንሽ አሳስቦኛል። ምን አድርጋው ነው ያደረገችው ነገር? መጀመሪያ ኢክራምን ልጠይቃት፣ ምን እንደበደለችው ልጠይቃት። አሁን ሳሚ ቤት ስለመጣ ነው። በቃ ሳሚን ጠይቀዋለሁ። ሳሚ ያለውን ነገር እናያለን። በቃ ሳሚን ጠይቀዋለሁ። አብሽር አንተ አትጨናነቅ፣ ያለውን ነገር እናከብርሃለን። በእርግጥ እሺ እኔ አጎታ ነው። ኧረ ችግር የለም። እና ኢክራምን አሁን ደውዬላት ነበረ ለፍፄ። ደህና ናት አሁን ተረጋግታለች ምናምን ብሎኛል። ቅድም ደውዬለት ነበር ለፍፄ። ተረጋግታለች አሁን ላይ ደህና ናት። ቤቱ እዚህ ነው። እናንኳኳና እዚህ ቤት ሳሚ ሰላም ነው? አማን ነው? ሰላም ነው? ሰላም ነው? እንዴት ነህ? ሰላም ነው? አጎቷ አጎት ነው። ሰላም ነው? ሰላም ነው? እንዴት ነው? አጎቷ ነኝ። ቁጭ በላ። አንተ አመሽ እኮ አንተ ነህ። ደህና ነህ? ሰላም ነው? ማዘር ግን ሰላም ሳሚ የሰማይ ነው። ሳሚ አሁን የተፈጠሩ ተፈጥረዋል። ያው አጎቷ መጥቷል እዚህ ድረስ። ያው ከቤት ያስወጣሃትን ነገር አይቶ ነው የመጣውና ቤተሰቦቿም አያውቁም ይሄን ነገር እና የምትለው ነገር ካለ አንተ አውራው እስኪ። ስለ በጣም ተጨናንቋል። አጎት ነውና ያው አንተ አጎት ስትሆን አንተም የሚሰማን ስሜት ታውቃለህ። በቃ አጎት መሆን እኮ በጣም አጎት መሆን ከባድ ነገር ነው። ለምን የወንድሙ ልጅ ናት እኮ እንዴት አይሰማውም? ይሰማዋል። ስለዚህ መጥቷል እዚህ ድረስ። ቤተሰቦቿ እናትና አባቷ ቢመጡ ግን ሌላ ችግር ነበር የሚፈጠረው። ስለዚህ ያለውን ነገር አስረዳው። ለምን ምክንያት እስከ ዛሬ ድረስ እዚህ ትቆያለች ብላት ነበር እና ሳሚ አስረዳቸው ላጎቷ። ሳሚ እኛም በምክንያት ነው ኢክራምን ያበረከት ከቤት። እኔ በእርግጥ ቤተሰቦቿ በመገኘታቸው ደስ ብሎኛል። ያው መጀመሪያ እሷ የነበረችበት ሁኔታ ጥሩ አልነበረም። ለዛ ነው እኛም ወደዚህ ያመጣናት። ከዚህ በፊት ያገባችው ክርስቲያን ባሏ ስለሚጨቁናት ስለሚደበድባት እዚህ መታ እንድትኖር አረግናት፣ እሺ ስትለን ማለት ነው። እና ከዛ በኋላ እዚህ መኖር ከጀመረች በኋላ ያው እናቴ ደግሞ እንደዚህ ሆናለች። አሁን ጤነኛ አይደለችም እናቴ። እና ይሄ ደግሞ የሆነው በእሷ በክርስቲያን ባሏ ነው፣ በኢክራም ማለት ነው። እኔ ሲጀመር እዚህ ስትመጣ ሙስሊም እንደሆነች አላቅም።
ኢዘዲን ባሏም እንደነበረ ምንም ማቆም ነገር የለም። በቃ እኔ ሰው ስለሆነች ሴት ላይ ጉዳት ሲደርስ ደስ ስለማይለኝ ነበር ያስገባት። ከዛ እዚህ ከገባች በኋላ ያው እኔን አፈቅርሃለሁ ምናምን አለችኝ። ከዛ ብቻ ያው ከሷ በኋላ ነው ይሄ ሁላ መስቀልቅል ነገር የተፈጠረውና እኔ ጣልቻት አይደለም ይዙ ውጭ አልኳት። ግን በቃ ነገሮች እስኪረጋጉ እናቴንም ደግሞ ላስታም በስነ ስርዓት። ምክንያቱም እሷ ብትወጣ ኢዘዲንም አንተ አትዋሽ፣ እሷን እየተከተልክ ነው የምትመጣው። አትዋሽ ኢዘዲን በቃ እዚህ ጋር ትልቅ ሰው አለ። ትክክለኛውን ነገር እንነጋገር። ስለ እኔ የመጣሁት ያውቃል እሱ እስከዛሬው እሱ እየደወለ ነው እሷን ወደ ቤተሰቦቿ ጋር እንድትመለስ እናርግ ይኸው ጠይቀው። እሱ ነው ይሄ ነገር ያለ አንተ አለ ያልከው ወደ ቤተሰቦቿ ጋር ወደ እናትና አባቷ እንድትመለስ ተባበረኝ ያልከኝ አንተ ነህ። አዎ ይዙ እኔም ውጭ አልኳት እኮ እኔም እኮ ውጭ አልኳት ቤተሰቦቿ ጋር እንድትሄድ። ስለዚህ ይዞ ለእኔ ወደ ቤተሰቦቿ እንድትሄድ እሷም እንድትመለስ ሃይማኖታችንም አሁን ክርስቲያን ቤት ቁጭ ብላ የማይሆን ነገር ነው። እስከዛሬ ግን በሰራቸው ቪዲዮ ላይ ጀለብያ ለብሰህ ምናምን ነገር እሷ ጸጉሯን ገልጣ ምናምን በቃ ያን ነገር አንተ ማሳለፍ በጣም በቃ ተመችተኛል፣ ደስ ብለኛል። ጎበዝ አሁን አይኸው በቃ ወደ ጉዳዩ መጣ። በቃ ሃይማኖታቸው እንደማይፈቅድ በቃ አውቋል። እሷ ደግሞ በጣም በቃ ፍቅርሃለች። ምንድን ነው ይሄ ነገር? ቆይስ ታማለች ምናምን ብለኛል። መቀራት አለባት ይቀራባት ወይ ደግሞ በቃ ወይ በህክምናም ከሆነ ህክምና ላይ ትታከም እያልኩኝ ነበር። እኔ እንግዲህ ምንም አውቀው ታሪክ የለም ስለሱ። እኔ ትታመም ጤነኛ ነው የምትመስለኝ ሳያትም ደህና ነው። አሁን ሳሚያን ተቆ ያትፈልጋትም ነው የምትለው አንተ እኮ ይኸውልህ ይዙ እኔ እወዳታለሁ። ብቻ ነው በቃ አሁን ላይ መስታመም። አዎ እኔ እወዳታለሁ፣ ግን ለጊዜው ቤተሰቦችሽ ጋር ሁኚ ስላት ያ ፍቃደኛ ስላልሆነች ነው ትላንትን በንዴት እንደዛ ያደረኩት። አዎ ከወጣች በኋላ ራሱ እኛ ተከትላት ብዬ ነበር። ምናምን ብለን አረጋጋናት መሰለህ። ሳሚ የእናቱ ብዙ ችግር አለበት፣ እናቱ ጋር ችግር አለበት፣ የእናቱ ህመም አለበት ስንት። ለዛ ነው እንጂ አንቺን ጠልቶሽ አይደለም ብለናታል። በስሜት ነው እንደዛ የተናገረሽ ብለናታል። እኛ እሷን ማነው እንጃ ማነው መጣች ሰላም ነው። ያነስ ሰላም ነው። ቁጭ በል ሳሚ ቁጭ በልና እስቲ እናውራ ያለውን ነገር ከኢክራም ጋር እንዴት ምን እንደፈጠራችሁ ሁሉ በቃ እኔ አጎቷ እስከሆንክ ድረስ አሁንም ቢሆን በቃ ልጃችሁን ያዙ። ማነው ስሙ? ስሙን ነው ያላወቅሁት። ማነው ኢክራም? ምን ሰራ ነው አጎቴ የመጣው? እሱ አባሮሻል ምናምን ስባል ነው አጋጣሚ የመጣሁት። በምክንያቱ እንደሆነ ደግሞ እስኪ ልጠይቀው ሳሚ። በቃ ምክንያቱ እኮ እኔ አሁን ይኸውልህ እናቴን ማስታመም አለብኝ በቃ። ስለዚህ እሷን ከቻላችሁ እናንተ እዚህ ጋር ብዙ ወጣጤዎች አሉ ይኸውልህ የምታያቸው ሁሉም እሷን ተከትለው ነው የመጡት። ምን እያልክ ነው? አፍህን አትከሳል። እዚህ ጋር ቁም ነገር ትልቅ ሰው ፊት እኮ እኔም እያወራሁ ነው። መሀል ጣልቃ አትግባ እኮ። እሺ መሀል ጣልቃ አንቺ ደግሞ አጠገቡ አትቀመጭ። በዚህ በኩል እንደዛ ካስወጣሽ በኋላ ነው እሷ አጠገብ የምትቀመጭ። አሁን ያገባ ይኸውልህ በቃ አንተ ነው አጎቴን ይዘህ የመጣው። አንተ ምን ልትሰራ ነው የመጣው? እሺ እዚህ ጋር እሷ ላይ አንንጫጫባት። ይኸውልህ እኔ እዚህ ጋር ተማሚነት ነው ያለኝ በቃ። ስለዚህ አንቺን ብትሆኚ ከነዚህ ሰዎች ራቅ ብትይ ይሻላል። እኔና አንቺ እንቀጥላለን። የእውነት ፍቅር ካለ አንቺ ጋር ካሳለፍክ በኋላ ነው እሷን እንደፈለክ ካረካት በኋላ ምን አረ እኔና እሱ ምን ስናረጋት እንደፈለክ ካረካት በኋላ ምን ሳረጋት አይተ አጎቷን ይዘህ የመጣው ለምን አይመጣም? ካንተ በላይ ከሱ በላይ የሚያገባው ማን ነው እዚህ ጉዳይ? ይሄ መልስልኝ። ይሄንን መልስልኝ። የሚያገባው ማን ነው እዚህ ጉዳይ? ኢዘዲን ነው የመጣው ሳይሆን ልንገርሽ፣ ስሚ እስከዛሬም እኔ እዚህ ቤት እንድመላለስና አንቺ እንድቆጣጠር ነው ወደ ቤተሰቦች እንድመልስሽ። አንተ ምን አገባ? ምን አገባ አንተ? አጎትሽ ነው ያለኝ። እስኪ አጎትሽን ስደግ ሳደበልሽ አጎትሽ ለምንድን ነው አጎቴን የምሰራው? አንተ ማን ነው ጣልቃ ገቢ ያደረገ? ቆይ አጎትሽ ምንድነው? አጎትሽ አጠገብ ሆነሽ ነው ክብር የለሽም? አጎትሽ በስነ ስርዓት አታወሪም?
ቀስ ብለን እናውራ። ይህን ሁላ ጊዜ ስትቸገርና ችግር ውስጥ ገብታ እንደዛ ስታለቅስ የት ነበራችሁ? የት ነበራችሁ? እኔ እዚህ ድረስ እየተመላለስኩ እየመጣሁ ወደ ቤተሰቦችሽ ተመለሽ። ያንተ የምትመጣው ለራስህ ጉዳይ ነው። አጎትየው የት ነበረ ነው አይደለም። በምን ታውቃለህ አንተ? ለራስህ ጉዳይማ ተፍተፍ የምትለው እስቲ ዝም በል ቆይ አንተ። ሌላ ይቅርና የፍቅር ጥያቄ ያቀረብክላት አንተ ነህ። እሺ አስመሳይ ጤነኛ እኮ አይደለም። ለምን ነገሮቹ እንደበላለቀው ሪልም ደውሎ እንደዚህ እሷን እንትን ብላ ያው እሺ አውራሽ አጎት እንደዚህ ነው እንግዲህ እናንተ አሁን ለምን ጉዳይ እንደሆነ ለምን ልብሳንም ሰጥተህ ነው አባረርኩት ወይ እንዴት ነው አንተ አባረርኩት? ይኸው ስሙ ቪዲዮ ላይ አይታችኋል። ተንበርክኮ አበባ ነገር ሲሰጣት አጎቴ እሱን ዝም በለው እናንተ እሱን ሳቢ ዝም በሉና እሳቸው ወደ ጉዳያችሁ ያው እና በቃ ያለው ነገር ይፍታ። አንተ ተረጋግተህ ቁጭ አትልም? ቁጭ በልና ሰው ላይ አትጩህ። ቁጭ በልና ታማሚነች አትጩህባትሽ። ቁጭ በልና ሳሚ አሁን በምክንያት ኢክራምን ያባረርካት እኔ ይኸውልህ በቃ ባጭሩ እናቴን ለመጠበቅና ለመጠበቅ ብቻ ነው። ይኸውልህ እሷ ትወደኛለች። መሐመድ ነው ስም መሰለኝ አይደል? መሐመድ እሷ ትወደኛለች፣ እኔም እወዳታለሁ። ግን በመጀመሪያ ሃይማኖት የሚባል ነገር አለ። ለሰው ልጅ ደግሞ ሃይማኖት ነው ወሳኝ ነገር። ስለዚህ ወይ እሷ ወደ እኔ እስክትመጣ ወይ እኔ ወደ እሷ እስክሄድ ድረስ ተራርቀን እንቆይ እና ደግሞ እናቴን ላድናት መጀመሪያ በቃ እና እነዚህ ልጆች እንዳይመጡብኝ ቤቴ እሷን ደግሞ ማስወጣት አለብኝ። ምክንያቱም ችግር እየተፈጠረ ያለው በእነዚህ ሁለት ልጆች ነው። እነሱ ደግሞ የሚመጡት በእሷ ምክንያት እሷን እየተከተሉ። ስለዚህ አሁንም ቢሆን አንተ ከቻልክ ቤት ይዘህ ሂድልኝ። አይ እምቢ የምትይ ከሆነ ደግሞ አንዴ ሀሳብ አንስማ። እኔ እሱን መውደዴ ጥፋት ነው? ጥፋት አይደለም። እና ታዲያ አብሬው እዚህ ያለሁት እኮ ወድጄው ነው። ሳሚ አንድ ነገር ልንገርህ፣ ይሰማኝ አንተ ነህ ደግሞ እሱን ይዘህ ይሰማል። እዚህ ቤት እግሬን ሁላ ይረጥ ገባ። እሷ ብቻ ወደ ቤተሰቦቿ ሀገር ትመለስ። አንተ ወደ ቤተሰቦቿ ሀገር ትመለስ። እሷ ብቻ ሳሚ ኢክራም ያመሻል ነበር አሞሽ ነበር። እኔ አልታመምኩም። አዎ መች ነው የታመምኩት? ምንድን ነው የምትታዩት? ታያዋና ችግር የለም። ስለዚህ ነገር ያለውን ነገር አሟታል ብሎ ነው ያመጣ። አይ ሳሟታል እና እንደዚህ ከሳሚ ጋር ስትለያይ ራስሽን ለማጥፋት ሙከራ ሞከርሽም። እኛ እንትን ብለንሽ ነው እንጂ አይ በቃ ያለባትን ችግር እኮ ጂን እና ሰይጣን ስላለበት አቦ ጂኒ አትበለኝ። ምን ጂኒ ነው ስላለበት ሳሚ ልንገርህ። አንተም አልነገርኩም። አንተ የራስህን እንትን እያስኬድክ ነው። እኔ ሳሚ ይከለኳልም ስማይ ከሰማህ አንተ በመጨረሻ መጥፎ ሰው የመሆን ብዛት እንውጣ። ዛሬ ደግሞ መጥፎ ሳርክ ልንገርህ አይደለም አንወጣም። ከዚህ በፊት እሺ እሷን አስወጣት ትለኛለህ ነበር። አንድ ነገር የምናገረው ሲያስወጣት በስነ ስርዓት አውርቷት ተቀምጦ እናቴን ማስታመም እፈልጋለሁ። ከዛ አንቺ ጋር በተረጋጋ ሁኔታ እናወራለን። አሁን እስከዛው ሌላ ቦታ ቆይና ቢላት እኮ ችግር የለውም። እንደዛ አላላትም እሱ። እኔ ለሱ ይቅርታ አላልኩ። አይ እኔ አጎቷን አይደል አንተ ለሱ ይቅርታ አላልኩ። አሁን ቆይ እሺ፣ ግን በቃ እንደዛ መሆን ስለነበረበት ነው። እኔ ባንደርስላ ኑሮ ልጅቱ ብቻዋን ወጣ ምን ትሆን ነበር? ሳሚ ለምን ታረጋታለህ አንተ? ልጅታ አንተ ጋር ብቻ እንደምን ታረጋታለህ ሳሚ? አይደለም ለምን ሳሚ እንደዚህ ታረጋታለህ? ይቅርታ በቃ ይኸውልህ ይቅርታ። ግን አሁን የሳቆት እኮ ነው ይሄ ነው አንቺ ራስሽን ማጥፋት ለአንድ ወንድ ብለሽ ለዚህ ሳሚ ብለሽ እንዴት የራሴ ማጥፋት ሙከራ ታደርጊያለሽ እንዴ? አንቺ እንዴት ለሰው አንድ ወንድ ቤት እኮ አንድ ወንድ መጣ ይላል እንዴት አንቺ ስንት ዓመት አንቺ ለፍታ ሳድጋ ለቁም ነገር ስንታብሽ ራሱ የነገር ቢሰሩ ያን ቤተሰብ ነው የምታወሩት? እናትና አባትሽ አንቺ ስንት ለፍታ ያሳደገችሽ እንዴት በሱ ትቀይራለሽ? አንቺ አጎትሽን በስነ ስርዓት አዋሪ በቃ የምታወራውን አወራር ያ ስማት እሷን ምንም ያናታችሁ ምን አለ መሰለኝ አፉ በለኝ አንተ አሁን ምንድነው እሱ ልንገርሽ ግዛው ነው የሚጠቀምብሽ እንጂ አሁን አንተ ለምን ልጅ ያባራት ለምን አባራልከ? እሺ አሁን ምንድነው ማድረግ ያለብን? እኔ እኮ ግራ እያጋባችኝ እዚሁ ትቀመጥ ነው ምንድነው ሐሳባችሁ? አልገባኝም። ምንድነው ይዘድ አሁን ያለነው ልብሷን ልትወስድ ነው እኮ ልብሷን ይዛችሁ አንተ ደግሞ እዚህ አጎቷን ይዛችሁ መጣ። አንተ ሰውዬ ችግር መፍጠር አይሰለችም? አንተ ምን አገባህ? አንተ ምን አገባህ? አንተ ራስህ ምን አገባህ? ምን ከአጎቷ እዚህ አርፈህ ተቀመጥ። አርፈህ አንተ እሱ አይመለከትም። አጎት ይዘህ መጣ ምናምን። አሁን ሳሚ ምን አለ መሰለህ ያማት ቆይ እዚህ ተቀመጥሳ
ከሲሻላት ወይ እንትን እንላለን። ሲሻላት ስታይኝ እንኳን ጤነኛ አይደለም። ጋሽ ይቅርታ፣ እሱ ምን እያለ ነው ያለው? አንተ ያልመጣኸው ማን ሊመጣ ነው? እዚህ አጎታ ያልመጣኸው አንተ ምን አገባህ? አንተ ምን አገባህ? የስ ያለውን ነገር ተናግሬ ምናምን መፍትሄውን እኔ እሰጣለሁ። በማያገባ ጣልቃ ትገባለህ። ሁሉ ነገር ላይ ጣልቃ እንደገባ አርፈህ ተቀመጥ። አንተ ጣልቃ ምትገባ ትልቅ ሰው ይዘህ መጣህ። ገኒ ታማለች። አጎትሽን አትፈልጊውም? እነዚህ ሁሉም ታዋቸው እኔ እናንተ ከዚህ ቤት እንሂድ። በቃ እዚህ ቤት ምንም እናደርገው ነገር የለም። የኔ ነገር እዚህ ጋር እንትን እንበል፣ ያለውን ችግር እንፍታው። ምንም ችግር የለም። እሱ አውቆ ነው ይዘህ የመጣው። በቃ አውቄ አይደለም። ከዚህ በፊትም ተከታተልና ቤተሰቦቿ ጋር የወንድሜ ልጅ እንድትመለስ እፈልጋለሁ ያለኝ በዚህ ጉዳይ ነው። እሱ ነው ያለኝ ከዚህ በፊት የደወልኩለት እኮ። ሻው ምንድነው የምትለው? ስለዚህ እናንተ ግን የምትሉት ነው እዚህ የሚመጣው እሷን ፍለጋ ነው። አንተ አትጃጃል። ይሄ ልጅ ድብና አድርጎ ነው የሚያፈቅራት። እያየሁት ነው ሁኔታውን እያየሁት። አንተ ካጠገብ እንድትርቅ አትፈልግም። በቃ በምንም ምክንያት ሆኖ በምንም ምክንያት እሷ ጋር ነው። እናንተ ግን ቆይ አይበቃችሁም? እሷን መበዝበዝ አይበቃችሁም? ሳሚ ለሁለቱ ናችሁ፣ አንተም እሷም። እሱ ሲፈልግ አፈቅርሻለሁ ይላታል። አንተም ደግሞ አንቺ ነው በጣም ትወጂዋለሽ። ያለውን ነገር እንጠይቀዋለን ወይ እስከምሻላት እዚህ ትኑር። ማነው? እኔ አላመመኝም። አሟታል እያለኝ እሱ ነው እኮ ደውሎ የጠራኝ። አሟታል ብሎ ደውሎ የጠራኝ እኮ እሱ ነው። አትንኪኝ አንቺ ያልሽ አጎትሽን አክብረሽ እያናገረች ነው። በቃ እዚህ ጋር ሁኚ እያለች ተረጋጊና። ቆይ ግን ሳሚ እዚህ ሆና ግን ማለት በአንተ ፊት ቃል የሚገባ ነገር አለ። እዚህ ሆና ግን ሌላ ችግር መልሰህ እንዳትፈጥርባት ልጅቱ። እኔ ከዚህ በፊት ምን ችግር ስፈጥራ ይሄ አሁን ያስወጣሃትና መንጫጭቀ ስላየኝና ፍፄ ከዚህ በኋላ ያስወጣሃትን ምክንያት እኮ ታውቃለህ። በቃ እየነገርኩህ ነው። ፍፄ ይናገራል። በዚህ እንኳን እንዴት አድርገህ እንዳስወጣሃት ከዚህ ተው፣ ተረጋግታችሁ አውርታችሁ ትውጣ እያልን ፍፄም እያለ እንደዚህ አመነጫጭቀህ ነው ያስወጣሃት። እሺ አሁን ምንድነው ሀሳብህ? የተባበራት ፍፄ ነው። እስኪ መሐመድ ያውራ። ቆይ አንተ ለምን እንደው የምትለፈልፈው? ይዘዲ እንደዚህ አንድ ነገር መፍትሄው ልጅታ የሚያመት ከሆነ ያሳክማት፣ በቃ ወይ ጸበል ምናምንም ከሆነ ያርግባትና ያለውን ሲሻላት ደግሞ እኛ እንትን የኔ መፍትሄ ነገር እናደርጋለን እኮ። ስለዚህ አንተ አሁን ምን ትላለህ? እሺ አንተ እዚህ ተቆይ ነው ወይ ምንድነው የምትለው? አይ ገንዘብ ምናምን እሳቸው አላችሁ ይከፍላሉ። ገንዘብ እኔ ችግር የለም። አትሰብ እንዳትጨናነቅ ነው። በዚህ ገንዘብ ምናልባት ከሌለ ያማል እንደ አንተ ሌላ ነገር የምታወራው ስለ ገንዘብ አሁን ምን አይ ከሌለ ምናልባት እንዳትጨናነቅ ነው። አይ ዘዲ እሺ አሁን እኔ እሳቸውን አክብሬ እሺ እዚህ ትቀመጥ፣ በሽተኛ ናት ብላችኋል አይደል? እዚህ ትቀመጥና የምናደርገውን ነገር ቁርአን የሚቀራባት ከሆነ ይቀራባት። እርስዎን አክብሬ ነው ያጎቷ ስለሆኑ እንጂ እኔ እነዚህ ሁለት ልጆች ግን በእናንተ ፈጣሪ ያክብሬ ቆይ እነዚህ ግን ሁለት ልጆች እዚህ ቤት እንዳይደርሱ እናንተም እንዳትመጡ አትረብሹት። እሷንም እየረበሻችኋት ነው። በዚህ ምክንያቱ ነው እናንተም እሷም ከእሷ ጋር እንዳትኖር እያደረጋችሁ ነው። ግን የሆነ ችግር ከተፈጠረ ደውሌ ደግሞ የጠራከኝ አንተ አይደለም? አዎ የሆነ ችግር ግን ከተፈጠረ እንመጣለን። የሆነ ነገር ከሆነች አንቺም ደግሞ ደውል። የሆነ ነገር ከሆነች ምንም ችግር አይፈጠርም። በቃ እኔ እኮ ያስወጣኋትም ምክንያቱም ነግሬያቸዋለሁ ከዚህ በፊት። አዎ ነግረህና አንተ ልክ ነህ። እኔ እኮ ተረድቻለሁ ሳሚ። ግን ስታስወጣት በአግባቡ መሆን አለበት። በአግባቡ አሁን ደግሞ በቃ ልብስ ማሰጣትም በዚህ ቲሸርት ነው በዚህ ልብስ ነው። አንተ ልጅታን አስወጣት። ይኸው የለበሰችው ድጋሚ ይቅርታ ጠይቅ። ወላሂ ከማጎት ይኸው የለበሰችው ይቅርታ አላለሁ የምር ችግር የለም። በቃ አሁን ልብሳንም አልብሳት፣ በቃ ምግብ ምናምን አስበላትና መፍትሄ ነገር የኔ ቁርአንም ከሆነ ያስቀራባት ልጅታ እስከምሻላት ሲሻላት ደግሞ እንመጣለን። ለምን ዛሬ እንደውም እዚሁ ምግብ አዘን እዚሁ አንድ ላይ ሁላችንም አንበላ ደስ ይላል። አጎቷም አለ እዚሁ ደስ አይልም? አንድ ላይ እዚሁ ብንል አሪፍ ነው። ተስማማ? እዚሁ ነው። እሺ ቁጭ በል በቃ። እኔ ለሳቸው ስል ነው እንጂ ለሳቸው ስል ምናምን አትመልሳለህ። አዎ እንደዚህ ለዛ ነው እንጂ ከገኒ ጎን እኮ ስንት ቁመን አላጠቅ ከገኒ ጎን ነው። እሺ ቁጭ በል ይቀርታል። ያንቺ አጎት ከነ ኔክስት ኢክራም ኔክስት ሳይም ኢክራም እንዴት ነሽ? ሲዲዋንስ እናትሽ እንዴት ነው? ደህና ነው? ሁሉ ሰላም? ደህና ነው። እናንተ እንዴት ናችሁ? የበረታሽ ነው? ሳሚ
አውራታ አንደበቴ